የኤጀንሲ ስራ ምንድነው? ማንና ማን ሻጭና ገዢ ምን ያደርጋል? ያገናኛል። ቤቱ ቁጭ ብሎ ሄደ ስልክ ትሰጣለህ። አንተ በ100 ሚሊዮን የሰራን ቤቱን ቁጭ ብሎ ዝም ብሎ አንድ 50 ሺህ 100 ሺህ ይበላል። ቤቱን ቁጭ ብሎ በእኛና በአብ መካከል የቆመ ኢየሱስ ዛሬ እንዲህ ያደርጋል። ርቀት ላይ ያለ ጉዳይ አንተ ሩቅ ቆመ ያለ እሱ መሃል ላይ ስላለ መቃ ጎፍታ ኢየሱስን ነንዱብሳ መቃ ጎፍታ ኢየሱስን ነገኛ ጴጥሮሲፍ ቀርኔሊዮስ ነሚቲ ቀርኔሊዮስ ጀደሙ ቶኮ መንደረ ቂሳሪያ ኬሰ ቱሬ inni kutata waraana warra rooma ixaaliqaa jedhamee waamame irratti angafa dhibbaa ture. Inni nama waaqayyoof bule maatii isaa hundumaa wajjinis waaqayyoon kan sodaate ture. Warri Yihuudoota keessaa dadhaboota kan turan baay'ee hin gargaare. Yeroo hundumaattis dadhabbii malee waaqayyoon hin kadhata ture. Gaaf tokko akka sa'aatii salgaffaatti mul'ata arge. Mul'atattis ergamaan waaqayyoo tokko iddoo inni jiru dhufee yaa Qarneeliyoos jedhee itti dubbate. Qarneeliyoos yommus fajajee isa ilaalee sodaachaa maal inni yaa gooftaa jedhee gaafate. Ergamichi immoo deebisee fi waaqayyo kadhata kee dhaga'eera. Ameen. Dadhaboota gargaaruu kees yaadateera. Ameen. Ammas namoota Yoopheetti ergiiti Simoon isa Phexros jedhamu waamsisi. Innoo Simoon isa gogaa duugu bira keessummummaa buufatee jira. Manni Simoon immoo isa galaana qarqaraate jedheen. Ergamichi isatti dubbatee erga adeeme booddee hojjetoota mana isaa keessaa nama lama warra loltuu isaaf amanaman keessaa immoo nama waaqayyoon sodaatu tokko ofitti waamee waan hundumaa isaanitti himee Yoopheetti isaan erge. Borumtaas warri ergamaan utuu adeemanii mandara Yoopheetti dhiyaatan Phexros immoo akka sa'aatii ja'affaatti kadhachuudhaaf bantii mana isaanii isa diriiraa irratti ol ba'e. Inni yommus beela'ee waan nyaatu barbaadee garuu utuu nyaanni isaaf qophaa'utti jiru of wallaalee mul'ata arge. Bantiin waaqaa banamee wanti akka baallee uffata guddaa mataa afuriin hidhamee gara lafaatti utuu gadi buufamu arge. Bineensonni miilla afur qaban lafa irra kan munyuuqan qilleensa keessa kan balali'an hundinuu uffata sana keessa turan. Sagaleen immoo Phexros qayi qaliitii nyaadhu jedhee itti dubbate. Phexros garuu matumaa kun hin ta'u yaa gooftaa waan ciigaasaadhaaf xuraatti ilaalamu takkaa nyaadheen beeku jedheen. Ammas sagalichi si'a lammaffaa itti dubbate waaqayyo kan qulleessi ati xuraatti in ilaalin jedheen. አማርፋሳችሁ በትገረገልሽ በቂራሲያ ኢጣሊቀ ለሚሉት ጭፍራ የመቶ አለቃ የሆነ ቀርኔሊዮስ የሚሉት አንድ ሰው ነበረ። እርሱም ከቤተ ሰዎች ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔርም ሁሉ ጊዜ የሚጸልይ ነበረ። ከቀኑም 9 ሰዓት ያህል ቀርኔሊዮስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድር ነው አለ። መልአኩም አለው ጸሎትን ምጽዋትም በእግዚአብሔር ፊት ለማታሰቢያ እንዲሆን አረገ። አሁንም ወደ ኢዮጴ ሰዎች ልኬ ጴጥሮስ የሚባለው ስምዖንን አስመጣ። እርሱ ቤቱ በባህር አጠገብ ባለው በቁረበት ታቂው በስምዖን ዘንድ እንግዳነት ተቀምጧል። ልታደርገው የሚገባህን እርሱ ይነግርሃል። ማዕከል የሆነ ሰው ግዱ ገሌሰ ከንተ ወንተ ግዱ ገሌሰ ተይቶ ቤቱ በገጠር ላይ ብዙ ጊዜ ታውቃላችሁ። ሞሶሶ የሚባላል። ሞሶሶ ምኑን ይይዛል? ጣራውን ይይዛል። ሞሶሶ ከሌለ ያ ዳስ ቤትና ያ ሳር ቤት ይወድቃል። ስለዚህ መጀመሪያ አንድ ቤት ከመሰራቱ በፊት የሞሶሶ ቦታ ምን ይሆናል? ይሰፈራል፣ ዲዛይን ይደረጋል። እንደ ገበሬ ደግሞ ዲዛይን የሚያደርጋለ እንደ ሳይማር ምንም ነገር ሳይመጣለት ዲዛይን ያደርጋል። እና ማዕከል ካደረገ በኋላ እያንዳንዱ ነገር በሞሶሶው ላይ በብዝማር ይመታል። ቅዱሳን ረትሩቁ ተማይቸው በእኛና በአብ መካከል የቆመ ኢየሱስ አሜን። በእኛና በአብ መካከል የቆመ ኢየሱስ ዛሬ እንዲህ ያደርጋል። ርቀት ላይ ያለ ጉዳይ አንተ ሩቅ ቆመ ያለ እሱ መሃል ላይ ስላለ አሜን። ጌታ ኢየሱስ አሜን።
ልንገራችሁ ልድገምላችሁ ነው። አሁን እኔና ሰለሞን ርቀት ላይ ነው ያለነው። እዛ ጋር እሷ ጋር ለመድረስ ግዴታ እሱ መቆም አለበት። ቁም እስቲ። እኔ አሁን ማብራት እዚህ ጋር ከያዘኝ እሱ መያዙ አይቀርም። እዛ ጋር እሷ ግን ካልያዘችው አትያዝም። ከኢየሱስ ጋር እንዲህ ተያይዛችሁ ያላችሁ አሜን። አልሰማችሁም? ነገራችሁ ወደዛም ቢሆን እሷ አጠገቤ ካለ በሱ አማካይነት ዛሬ ትይዛለህ። ኧረ በኢየሱስ ክርስቶስ ቀባታሳና መስምብራት በሱ አማካይነት ትጨብጠዋለህ። በሉታ አሜን ጀዳያት ሰበብን ንግዱ ዳበቴ ማሊፍ ሰበብ ንሳ ሰበብን ንግዱ ዳበቴ ኤሌክትሪክን መሰዲ አፉር ደርቤር ቀቀበ ከራ ኢየሱስ ኤቢኑፍ በኢየሱስ የሚመጣ በኢየሱስ በኩል የሚመጣ በረከት በድካሚ ምክንያት እንደማይቋረጥ ታውቃለህ። ምክንያቱም እግዚአብሔር ሲሰጥ ለሰለሞን አይሰጥም፣ በልጁ በኩል ስለሚሰጥ። አሜን በሉ ከኔ ጋር ዋቀዮ ጋፈኑ ላቱ ኑ ከነው ቶንታን ኢልመሳት ከነ እያንዳንዱ ነገሮቻችን ለኛ አይሰጡም። ለምን? የምንቀበልበት ንጹህ እጅ የለንም። እኛ የምንቀበለት ንጹህ አንደበት የለንም። እኛ እሱ ግን አንደበታችን ሆኖ ስለሚቆም ለጌታ አምስት ሰው ብቻ ፈልጋለሁ ለእጁን ከፍ የሚያደርግ ዛሬ አንድ ሰው በኢየሱስ በኩል የሆነ በረከቱን ያገኛል። ነካርግና ንገሩ አጠገብ ያለ ሰው በክርስቶስ በኩል በለው አጠገብ ያለ ይቶች አትናገሩም፣ ድገሙ፣ ተናገሩ። የሚቀርብህ ነገር የለም አለ። የቀረ ሁሉ ይመጣል በለው አጠገብ እግዚአብሔር ሰብስቦ ያመጣል በሉታ። ያመጣል፣ የማያመጣ ነገር የለው። በሱ በኩል የማይቀርበን ነገር የለም። በሱ አማካኝነት የሚመጣ በረከት የሚለው ነው ሪሴ ምጽፎ ሰው ከራሳት እኔ በገረ ከኘዱፍ ከራኤኙ የበርገተንስ በማን በኩል ነው ያገኛችሁ? እድላችሁ ሁሉ በማን በኩል ነው? በክርስቶስማ ሁሉ ነገር አይመጣም። የተነጠቃችሁ ነገር በክርስቶስ የመጣ አይደለም። በክርስቶስ የሚመጣ ነገር እድልም ቢሆን አያመልጥም፣ ከእጅ አይወጣም። አንዳንድ ነገሮች በክርስቶስ ስላልመጡ ከእጃችን ወለቁና ሄዱ። አሜን በሏ። ክርስቶስ ኢየሱስ አጠገቢ ከቆመ ባንተ ፊት ከቆመ ኢላዋይ ስንት ማድረግ ይፈዳ ዋክኒ አባን ኑንቤኩ ነው። እግዚአብሔር አብ እኛን እንደማያውቀን ታውቃላችሁ። ልጁን ነው የሚያውቁ። በልጁ በኩል ነው እኛን የሚያውቁ። ይርማካይሜ ኤውን ቤት ተመነከነ እንጂ ኤውን ቤት ተዱፍ አፍሰዋን ቤት ተዱፍ ቤት ተነመከነ ቤት ከራቆ ገሩ ጀረከነ አርጊቴ ሞ ነገር ይላላ ከራ ክርስቶስ አመረኮን አገፈዳ እናንተ ከበረከት ጋር መታወቅ ያስፈልጋችሁ። የበረከቱ ምንጭ ካወቃችሁ ወረገሉ ብቻ ረፈንዱበዳ የበረከቱ መንገድ ካወቃችሁ ሌላ ነገር ቀጥታ እንደሆነ ታውቃለህ። አሜን በሏ። አሁን የእግዚአብሔር ችግርና የአብ ችግር ምንድነው? አንተን ማግኘት ስላልቻለ ልጁን ፊት ለፊቱ አረገ። ኢልመሳፉ ለዱረ ጎደቴቱ ኢልሙ ልጁ አይሾልክማ። አሜን በሉ። ማዕከል የሆነ እግዚአብሔር ብቻ ሳይሆን ዛሬ እግዚአብሔር ከበረከት ጋር የሚያገናኛቸው ሰዎች ራሱ ይሰጣቸዋል። አሜን በሉ ባካት። አንድ ነገር ልንገራችሁ። በሁለተኛ ነገሥት ምዕራፍ 8 ላይ አንድ ሴት ነበረች ይላል። እቺ ሴት ኤልሳ ሲያገለግል በቤቷ ታውቃላችሁ፣ ቤቱ ሲነገና እንደር በእንገላይ ጧት ወደ አገልግሎት ሄዶ ሲመለስ ታገኘዋለች። አንድ ቀን እንዲህ አለች፣ ይሄ ሰውዬ የእግዚአብሔር ሰው ነው አለች እና እንቀበለው አለች። ተቀበለችው። ቤት ሰራችለት። ከራሷ በላይ ሰግነት ላይ ቤት ሰራችለት። ከዛ በኋላ ኤልሳ ተናግሮ ልጅ አገኘች። ልጇ ሞተ፣ ከሞት ተነሳ። ታሪኩ ቀጠለና አንድ ቀን መልእክት መጣ ወደ ኤልሳ። ምን የሚል እዚህ ሀገር ላይ ለ7 ዓመት ረሃብ ይመጣልና ከዚህ ሀገር ወደ ግብጽ ወደ ፍልስጤም ሀገር ሂጅ አለኝ። ሴትዮዋም ያላትን ነገር ሁሉ ይዛ ወደ ፍልስጤም ሀገር ሄደችና 7 ዓመት ተቀመጠች ይችላል። አስረገፈዳ ወጋቶር በፍልስጤም ወጣለ ጤቴ 7 ዓመት ካለቀ በኋላ ሴትዮዋ ስትመጣ ንብረቷ ሁሉ ተወስዷል። ቀበኝሽ የውንድ ማልተይና ተተሜና ባዶ እጇ ናት። አሚን በሏ። እቺ ሴት ከንጉስ ጋር አትታወቅም። ነገፈዳ ሞቲ ወጆልም ቤት ግያዝ የሚባለው ሰውዬ ደግሞ ንጉሱ ፊት ቆሞ ማከሎ ነው ማለት ነው። ተረት ያወራል። ምን ብሎ አንድ ሴት እዚህ ሀገር ነበረች እና ንብረት ተወሰደባት እና
እንዲህ ነበረች። ከዛ ሴትያ ብቅ ብላ ስትመጣ ይህች ናት አለ። የሚያገናኛት ሰው ነው። ኧረ በጌታ በያ ኧረ ተቀበል እጅን ከፍ አድርግና ኢላ ቶርቤ ከነ ዋቀዮ ነማ ወይ ወጅወልስ ቀምሲሱ ሲጋጋና ከሆነ ነገር ጋር የሚያገናኝ ሰው ያዘጋጅልሻል። ጠማማ ሳይሆን ኔትወርካችሁን የሚቆርጥ ሳይሆን ያላችሁትን ነገር የሚያበላሽባችሁ ሳይሆን እግዚአብሔር ከበረከት ጋር ኮኔክት ማከሎ ነው። አልተቀበላችሁ ማከሎ ነው። ከበረከትና ከመንገድ ጋር የሚያገናኝ አንድ እግዚአብሔር ያዘጋጀ ሰው ታገኛለህ። አንዳንድ ሰዎች አሉ አንተ የሆነ ነገር ውስጥ ይገባለሁ ስትል ገብቶ የሚያበላሹ መልካም ነገር ይዘህ ስትገባ ጥሩ አይደለም ብለው ሰውየው ፊት ለፊት ስምን የሚያበላሹ አሉ። በዚህ ሳምንት የምታገኘው ሰው ግን እግዚአብሔር ብቻ ፊት ለፊት ላይ የሚያቆም ትክክለኛ ሰው ታገኛለህ። ኤጀንሲ ያስፈልጋል በለው። አገናኝ ያስፈልጋል በለው። የኤጀንሲ ስራ ምንድነው? ማንና ማን ሻጭና ገዢ ምን ያደርጋል? ያገናኛል። ቤቱ ቁጭ ብሎ ሄደ ስልክ ትሰጣለህ። አንተ በ100 ሚሊዮን የሰራን ቤቱን ቁጭ ብሎ ዝም ብሎ አንድ 50 ሺህ 100 ሺህ ይበላል። ቤቱን ቁጭ ብሎ እሱ ምን ስላለገ እሱና አንተ አትታወቁም። እሱ እዚህ ቁጭ ብሎ ምን ያደርጋል? ገዢ ከዛ ያመጣል፣ ሻጭን ከዛ ያመጣል፣ ያገናኛል። ካርታውን ከአንዱ ተቀብሎ ለአንዱ ይሰጣል። ይሄ ኢየሱስ ዛሬ እንዲህ ይሆናል። እንሲንገል ፖሌት ነማ ዋዬ ከስ ጀላ ፐሌ ሶቶንታኔ ዋቀዮ ነማ ዲመከ ነማ ስሪቲ ወልት ፍዱ ሲካሳ ኦልካይ አሜን ጀሪ ፍራዱማ ትማነ መስምራት እግዚአብሔር በሉታ ተቀባል አገናኝ ያገናኛል። በጌታ ተናገር። እግዚአብሔር በሉታው ነማ ከጥሩ ሰው ጋር የሚያገናኝ ሰው በላ። ነገራችሁ በሰው የተበላሸ ሰዎች ብቻ ስሙኝ። እስቲ ሰማችሁ? እስቲ የሆነ ነገር ስትጀምሩ ቀድሞ ሄዶ ሰውየው አይሆንምና ሌላ ሰው ቀይር አልተባላችሁም? አዎ እንዲህ የተቸገረ አከት ወረከተን ጋፈት ነማ ወይት ብልብለቴ ነቁድ አፍካት ነብችችን ተው ነመብራ ወያ ከንጀሩ ሁምነ ጀሊና ከነዳይራ ሄያ ዳዳዳ ይሄንን ምቀኛና ቀመኛ በኢየሱስ መታው ዛሬ። አሜን በሉ ባካ። ያላት ሁሉ ተወስዶበታል። ምን ሆነባታል? ነገር ግን ሴትያ በቃል ነው የወጣችው። ዱበርቲቲ ማሊምባት ሰገሌ ነገሰ ብየ ከነት ቤልሉ ፉዳ ከናፍ ጆሌ ከፍረዱ ብየ ከናበይ ነምኒ ሰገሌ ነገበይ ዮጀላ ፉዳተመ ዩንዴ ቢያፍ አገናኝ ወሳኝ ነው የምትሉት ወሳኝ ነው። እግዚአብሔር አብ ከወልድ ጋር እንዳስታረቀን እግዚአብሔር ወልድ ከአብ ጋር እንዳስታረቀን አገናኝ አስፈላጊ ነው ወዳጅ። ክርስቶስ ወደ ምድር ባይመጣ እኛ ከአብ ጋር እንታወቅም ነበር። እሱ ነው ያገናኘን። የመገናኘት ምክንያት ደግሞ እርቅ እንድደረግ ነው። ሌላስ ምህረት እንድደረግልህ ነው። አራረከሲ ተውፊ ክብር ለኢየሱስ ይሁን። እቺና ሴትዋ ሲባል እንዴት ሰው ስሞት ልጇ ስሞት ኤልሳ አስነሳ። ከዛስ ሰማይ ያልተናገረ ነገር የለም። እሱ ያወራ ሴትዋ መጣች። ስትመጣ ነገር ሁሉ አልቋል። አሜን። ቀድሞ እግዚአብሔር የሷን ፕሮሰስ ምን አድርጎለታል? ይኸው ስትመለስ አልቋል። አንድ ሰው አሜን ይበላል። ስትመለሽ ፕሮሰሱ ያልቃል። ያለ ፕሮሰስ ትገባለህ። ያለቀለት ፕሮሰስ ታገኘዋል። በክርስቶስ በኩል የሚመጣ በረከት ታውቃለህ። ለ50 ሰው እኮ አንድ 5 እንጀራ ቢቀርብ እኮ 50 ሰው እኮ 5 እንጀራ ምን ይቀምሳል? እረ ተናገሩ። 2 ዓሳና 5 እንጀራ እኮ ኢየሱስ 5,000 ሕዝብ እኮ ነው ያበላ። ለካ በረከቱ እንጀራው ላይ አይደለም እጁ ላይ እንጂ። አልገባችሁ በሆነም አሜን በሉ። ለዛ ነው መጽሐፍ ሲናገር ምን ይላል? ብዙም እየሰበሰበ አላተረፈም ይላል፣ ጥቂትም እየሰበሰበ አልጎደለም ይላል። ለዛ ነው እኮ ባለፎቁም ይኖራል፣ አንተም በአራት ቤት ውስጥም ትኖራለህ። እክል ወጥተህ ትገባለህ፣ ሰውዬ ይበሳጫል፣ አንተ በሰላም ትኖራለህ። ለካ መኖሪያ የዘላለም አምላክ ነው እንጂ ቤት አይደለም። እጃችሁን ከፍ አድርጉ እስኪ። መኖሪያ የዘላለም አምላክ ነው አለ ሙሴ እንጂ ቤት አይደለም የሚያኖረው። ተስፋ ቆርጣችሁ የመጣችሁ ሰዎች እስከ ዛሬ ጀምሮ ተስፋ ታስቆርጣለህ። ሲዝን፣ ሰው፣ ፖዚሽን፣ እነዚህ ሶስቱ ለሰው ልጅ አስፈላጊ ነው። እግዚአብሔር ሲባርክ እነዚህ ሶስቱ ነገር ይሰጣል። አንድ ሰው፣ ሁለተኛ ጊዜ፣ ሶስተኛ ስፍራ። ሆነልኝ የሚል አሜን ይላል።
ያለ ቦታ የተቀመጠ ሰው ይበላሻል። አንተ ዛሬ እግዚአብሔር ለአንድ ሰው ቦታ ይሰጣል። ማንም ቢመጣ የማትነሳለት ቦታ። አንድ ነገር በቦታው ነው የሚያምርበት። የሰማችሁ ባካችሁ፣ አንድ ጫማ አምጥቴ ቴብል ላይ ብታስቀምጥ፣ እንጀራ የሚበላበት ቴብል ላይ ብታስቀምጥ፣ ሰው በመጣ ቁጥር እንጀራውን ሳይሆን ጫማውን ነው እንዲህ ብሎ። አልሰማህም? ማንም እንግዳ ጠርቶ ኩሽና ኪችን አስገብተው ወንበር ቢያስቀምጥልህ ምሽማ አንተ የወጡ ሽታ እንጂ ለሰውየው ላንተ የሰጠ አይደለም። የምታስበው ቦታውን ሳይሆን ቦታውን የሰጠ ሰውየው ነው። ጉዳዩ አሁን ቦታ አይደለም፣ ቦታውን ያገናኘ ሰውዬ እንጂ። አሁን እንዲህ ይሆናል። በጣም ዌክ አፕ ብያቸዋለሁ። ደመቃስን እንጂ ይላል። በዚህ ወር እግዚአብሔር አጨበርባሪ ሰው ከእናንተ ህይወት ላይ ይመልሳል። ስፍራ ምቹ ስፍራ፣ ደልዳላ ስፍራ፣ በቃ እሾ የሌለበት ስፍራ፣ ጭቅጭቅ የሌለው ስፍራ፣ ለልጆቻችሁ የሚሆን ስፍራ፣ ለቤተሰባችሁ የሚሆን ስፍራ እግዚአብሔር በዚህ ወር እጅ ላይ ከታላ። ኢቶች ተቀበሉ። እግዚአብሔር ይሰጣል። መልካም ቦታ ይሰጣል። መልካም ቦታ ይሰጣል። ያለ ቦታሽ ከዚህ በኋላ አዙሪም ብዬሻ። በቦታሽ ስትገባ እኮ አንተ እንደ ሌሎቹ እኮ ዶዘር መያዝ አያስፈልግም። በመቆፈሪያ ትገባለህ። ነካ አድርጋ ታገባለህ። በቤት ውስጥ በሉት አጠገባት ሽንኩርት የምከተፍበት በለው። በቦታ ስትገባ በለው። በዶዘር ሌላው ያልቻለውን በለው። በብላው ትጀምራለህ በለው። ነገሌሮ ወረድ ተደርኮል ካሳ ሰው በቦታው ከገባ ትልቅ ነገር መያዝ አያስፈልገውም። አሜን በሏ። 40 ቀንና 40 ሌሊት ጎልያድ ሲፎክር ያልተወረወረ ጦር የለም። ኤልያብ ወረወረ፣ ሁሉም ወረወሩ። ዳዊት ሲመጣ ግን የሚፈልገው ሰውዬው ጦርነት አይደለም። ልግባ ቦታውን ፍቀዱልኝ አለ ለሳውል። አትችልም ሲባል አልመቻልና ስለመቻል አይደለም። ዛሬ የምትጨነቁበት ይህንን ጦርነት እኔ ጨርሼ መጣሁ። በኢየሱስ ክርስቶስ አንድ ሰው ብድግ ብሎ አሜን ብሎ አይቀበልም ወይ? ያለቀለት ጦርነት ላይ ትገባለህ። ያለቀለት ዋድ ሜዳ ላይ ትገባለህ። ዋንጫን ለማንሳት ትገባለህ። አንተ ነካርግና ንገረው፣ አንተ ዋንጫን ብቻ ለማንሳት ትገባለህ። በለ ጫወታው አልቋል በሉት አጠገባ